ብዙ ነገር ልትሆን ትችላለች። ሄርሜላ ራስሽን ተረጋግተሽ ጸበል ቦታ ሄደሽ ራስሽን መሆን ነው ያለብሽ። ራስሽን ትሪት ማድረግ ነው ያለብሽ። ለራስሽ ጊዜ መስጠት አለብሽ። ራስሽን ማዳመጥ አለብሽ። ራስሽን መሆን አለብሽ ብዬ ነው የማስበው፣ እንደኔ ማለት ነው። ገባሽ አይደለ? ማንም ስላለሽ በዚህ ገብቶ በዚህ ወጥቶ እንደዚህ አድርጋ እንደዚህ ሆኖ ስላለሽ የማንንም ሀሳብ መቀበል የለብሽም። ሩታ እያደረገችው ያለችው ነገር በጣም ነው የሚያስጠላ። ቤተሰብ እንግዲህ የአብርሽና የሄርሜላን ጉዳይ ትናንት አይታችኋል ማለት ነው። ከሩታ ቤትም ከሄርሜላ ቤትም የመጣውን ቪዲዮ አይታችኋል ማለት ነው። እንግዲህ ለሄርሜላ ሰዓት የተሰጣት ሰዓት ተመሳሳይ ፌክ ሰዓት ነው የተሰጣት። የአብርሽን መለስንልሽ የአብርሽን እንትን ያዥ እንቺ ምናምን ብለው የሰጧት ተመሳሳይ ነው እንጂ የሷ እሪን ነገር አይደለም። የሷ የሰጠችው የእጅ ሰዓት አይደለም። ስለዚህ እጅ ሰዓቱ ትክክለኛ ያለው ኤፍሬም ጋር ነው። ተመሳሳይ ነው የሰጧት። ከዛ ሰዓት ደግሞ ሄርሜላን የሚያሳብድ ሄርሜላ እብድ እንድትሆን ሄርሜላ በቃ አብርሽን ስታይ እንዲየሮጠች እንድትሄድ ምናምን በቃ ሁለተኛ ከበጣገቡ እንዳደርስ የሚያደርግ መተት ተሰርቶ ነው የተሰጠችው ማለት ነው። ፕሊዝ ሁላችሁም ማርቲ ደውዬላታይ አትይዘው ምናምን ብላለች። ሁላችሁም እየደወላችሁ ብዙ ነገር ሊያደርጓት ይችላሉ። ትናንት ሰዓቱን እንቺ በሚል መልኩ ስትነካ ምናምን ብዙ ነገር ልትሆን ትችላለች። ሄርሜላ ራስሽን ተረጋግተሽ ጸበል ቦታ ሄደሽ ራስሽን መሆን ነው ያለብሽ። ራስሽን ትሪት ማድረግ ነው ያለብሽ። ለራስሽ ጊዜ መስጠት አለብሽ። ራስሽን ማዳመጥ አለብሽ። ራስሽን መሆን አለብሽ ብዬ ነው የማስበው፣ እንደኔ ማለት ነው። ገባሽ አይደለ? ማንም ስላለሽ በዚህ ገብቶ በዚህ ወጥቶ እንደዚህ አድርጋ እንደዚህ ሆኖ ስላለሽ የማንንም ሀሳብ መቀበል የለብሽም። ሩታ እያደረገችው ያለችው ነገር በጣም ነው የሚያስጠላ። እንደገና ደግሞ ሜሪ ከጎኔ አለች ብላ ከጎኔ አለችልኝ፣ ዋው ሜሪ አለችልኝ እኮ ሜሪ ስላለች እንደፈለኩ ሆናለሁ ምናምን ብላ የምታስበው ነገር ነው። ሜሪ ዘግዝቃ ነው ገደል የምትሰድሽ፣ ልንገርሽ፣ ዘግዝቃ ገደል ትሰድሻለች ሩታ ማለት ነው። ገባሽ? ሜሪ አብርሽን ለማዳን ነው እንጂ ለሩታ ዝናላት ለሩታ ብላ ለሩታ እንትን ብላ አይደለም፣ አብርሽን ለማዳን ነው። ገባችሁ አይደለ? የአብርሽን ስሜት ታውቀዋለች። አብርሽ ምን አይነት ህይወት እንዳለ ታውቃለች። ምን እየተደረገ እንዳለ ታውቃለች። ስለዚህ ይሄን ነገር ከቤቷ ሁኔ እስኪ ልየው ብላ ነው ሜሪ የገበችው እንጂ ለሌላ አይደለም ተብሏል ማለት ነው። እኔ ትናንት ሜሪ አናዳኝ ነበር በጣም ከሚባለው በላይ ሜሪ በጣም ነው ያናደደች። ምንድነው እንደ ዝንብርጉ አንዴ ከዛኛው ትሆናለች አንዴ እዚህኛው ትሆናለች። ስለዚህ የዛኛውንም ነገር እያመጣች የምታቀጣጠር ለምንድን ነው ምናምን ብዬ በጣም ተሰምቶኝ ነበር። ግን ለአብርሽ ላይ ምን ቤት ላይ ምን እየተካሄደበት እንዳለ ምን እየሆነ እንዳለው ለምንድን ነው እንደዚህ ሆነ ምናምን የሚለውን ነገር በደንብ አድርጋ በደንብ ከምላችሁ በላይ ማለት ነው በደንብ አድርጋ ልትረዳና ልታስባቸው ነው ይሄን ነገሮች የገባች እንጂ ለሌላ ነገር አይደለም። ደስ ብሎኛል። ከምሬንም ነግራችሁ እኔ ሜሪ ገብታ አብርሽን ጎድታ ወይም ሄርሜላን ጎድታ ሩታን ልትጠቀም ለሩታ ደግሞ እዛ ጋር የተሰማው የነበረውን ነገር ወስዳ ለሩታ ልታቀጣጥር መስሎኝ በጣም አናዳኝ ነበር ከምላችሁ በላይ ማለት ነው። ነገር ግን እንደዛ አይደለም ሐሳቡ። ኤኒዌይስ እኔ አብርሽ ተመለሰ አልተመለሰ ወደ ሄርሜላ ህይወት መጣ አልመጣ ከእንግዲህ በኋላ ወደ ሄርሜላ ህይወት ቢመጣ ሌላ መዘዝ ነው ይዞባት የሚመጣው። ገባችሁ አይደለ? ሌላ መዘዝ ማለት ነው። እና ዛሬ እንግዲህ የልጁን ሁኔታ በምን አይነት ኬዙ ነው ልጁ ልታሳድግ የምትችለው ሆዷ ውስጥ ያለው ልጅ እንዴት ነው ትሪት ልትደረግ የምትችለው የሚለውን ነገር ይመጣሉ እነ ማርቲ ይጠይቁታል ማለት ነው። አብርሽን ማርቲና ወንድሙ አብርሽን ዛሬ ያገኙታል ይጠይቁታል ማለት ነው። ስለዚህ በቂ ምላሽ እንድሰጠን እንፈልጋለን። አብርሽ ሄርሜላ ብቻ ሳይሆን ጥያቄ ለተጠይቀህና መልስ ካንተ የምትጠብቀው እኛ ራሱ መልስ እንፈልጋለን ካንተ ማለት ነው። ገባህ አይደለ? ሄርሜላን መጀመሪያ ምን አይተህባት ቀረብክ፣ አሁን ምን አይተህባት እራክ የሚለውን ነገር በደንብ አድርገህ እንትን በልልን። የልጇን ነገር ደግሞ ሆዷ ውስጥ ልጅ የለም ምናምን የምትሉ ሰዎች አላችሁ። ልጅ በደንብ አለ። ስለዛ ልጅ ጉዳይ ማለት ያለብህን ነገር እስከ መጨረሻው በቃ አብራት ልትሆን የምትችልበትን መንገድ ማስተካከል አለብህ። እጇ ቀለበት ላይ ያለው ደግሞ እንዳረክላት ያንተን ሸንኮሎና ያንተን ቆራያሊ ውሰድላት። ገባህ አይደለ? አንተ የሷን ያን ብራንድ ሰዓት በፌክ ሰዓት አስቀይራችሁ እንጂ ሰዓቱን ብላችሁ ስትሰጧት አንተ ደግሞ ይሄ ኮልኮሎ ይሄ ቆራጣ እንትንከን ውሰድ። ገባህ አይደለ? ስጪው ሄርሜላ ማርያምን ስጪው። አንቺ ደግሞ ሰዓቱን እንጂ ተብለሽ ፌክ ሰዓት ተቀይሮ እንደተሰጠሽ ሁሉ አንቺ ደግሞ ወርቁን ጠይለት። ይሄ ወርቅ ነው ምንድነው? ወርቅ ይሁን ምን ይሁን ብቻ አዱና አላቅም። ግን አንገት እንትንሽ ላይ ቀለበት ያረገልሽ ስጪው መልሽ። ምንም አይረግልሽም ማሪ፣ ምንም ማለት ነው። አንቺ ጀግና ነሽ፣ ጎበዝ ነሽ፣ ብርቱ ነሽ፣ ጠንካራ ነሽ፣ ስማርት ነሽና ምንም አይሰራልሽም። ስለዚህ መልሽለት ለአበጋዝ። አበጋዝ ምንም አያደርግልሽም ከእንግዲህ በኋላ ምንም ያያደርግልሽም። ከሱ ጎንም መቅረብ የለብሽም። ከሱ ጋርም የሆነ ነገር መሆን የለብሽም። ስለዚህ ራሽን ነው መሆን ያለብሽ። የኛ ቆንጆ የኛ ስማርት ብላችሁ ኮሜንት ላይ ሀሳብ አስተያየታችሁን አስቀምጡላት። እኔ ደግሞ እወዳችኋለሁ፣ አከብራችኋለሁ። ስለዚህ እንደማከብራችሁ እንደማወዳችሁ እንትን የምትሉልኝ ሄዳችሁ ስነግሯት ነው።
ገባችሁ አይደለ? ለሄርሜላ ያለውን ነገር በደንብ ሄዳችሁ አብራርታችሁ እንድትነግሯት እፈልጋለሁ። ማርያምን ነው የምላችሁ ገምር እና እንድትጎዳ አንፈልግም። ሴት ልጅ እንድትጎዳ አንፈልግም። አብርሽ ማን ሆኖ ነው ምንድን ሆኖ ነው ማለት ይሄን ነገር ሊያደርግ የሚችለው ማን ስለሆነ ነው ምናምን የሚለውን ነገር በደንብ አድርጋችሁ ታውቃላችሁ። እና ለማንኛውም ቤተሰብ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ባይ